ሆነሽ ነው እንደዚህ መፈሪው? እንዴት አልፈራም አክስቴ። ሀና እዚህ ቤት ያላትን ተቀባይነት ብታውቂ እንደዚህ አትይኝም ነበር። ለሷ አታስቢ። በቅርቡ ከስር ነቅለን ነው ምንጥላት። ወይ ጉድ! እንዲህ በቀላሉ የምትነቀል አይነት ሴት አይደለችም። አንቺ ደግሞ ፍርሃትሽ አይጣል ነው። ሀናን ታያት። ሰላም ራሱ አንድ ስህተት ካገኘችብኝ በቁሜ ነው ቆዳዬን የምትገፋው። እሷን ታያት ባክሽን። ቦታም አትስጫት። ለራሷ ቆሞ ቀረናት። ሳታገባ እድሜው አልፏል። ለዚህ ነው አመል የነሳት። አንቺ ግን ቅድም ምርመራው ቆንጆ ነው ስትያት ሰማው ልበል? አዎ ምን ነው? እኔ ግን ይሄ ምርመራ ምንም እየተመቸኝ አይደለም። ቆይ አንቺ ይሄን ያህል ምን እንዳይፈጠር ነው የፈራሽው? ቆይ ግን ምርመራው ሲታወቅ ምን ልናደርግ ነው? መቼም ሐኪሞቹ ተሳስተዋል አንልም አይደል? እሷ ያሳስብሽ፣ ለኔ ታይልኝ። አክስቴ እንደዚህ የምትኩራሪበትን ነገር ንገሪኝና እኔም ልረጋጋ። እኔ እኮ በጭንቀት ላብድ ነው። እሷ አስጨንቅሽም፣ ጊዜው ሲደርስ ይነገርሻል። እንዴት አያስጨንቀኝም አክስቴ? ሰራተኛዋ ቤቴን በጠበጠችው ጉድሽን አልሰማሽ ብላ ወይዘሮ ሜላት ለባዩሽ ነገረቻት። ደግሞ ሰራተኛዋ ያንቺን ቤት ምን ብላ ነው የምትበጠብጠው ስትልም ለወይዘሮ ሜላት መለሰችላት። የሐሴት ታሪክ የኔ ነው፣ እኔ ነኝ ሐሴት፣ ልጅሽ እኔ ነኝ አላለች መሰለሽ ወይ ብላ ለባዩሽ ስትነግራትም ባዩሽ ትገረምና መቼም የማይሰማ ጉድ የለም ብላ ለሰው ተመለስላታለች። ኖላዊ ተንበርክከው ሀንዬ ይቅርታ አድርጊልኝ፣ እኔ ደካማ አባትሽ ነኝ፣ አስቀይሜሻለሁ፣ ይቅርታ እንድታደርጊልኝ እፈልጋለሁ፣ ይቅርታ ካላደረግሽልኝ አልነሳም ብለው እግሯ ላይ ድፍት ብለው ለሀንዬ ይቅርታ እንድታደርግላቸው ሲጠይቋት አባ ተነሳ፣ ምን እያደረክ ነው? ምንም እኮ አላደረከኝም ብላ ለፋዘሯ ስትናገር እሳቸው ይቅርታ ግን ካላደረግሽልኝ እንዳጠፋው ስለማውቀው አልነሳም ሀንዬ እባክሽ ይቅርታ አድርግልኝ፣ እኔ አጥፍቻለሁ፣ ደካማ አባትሽ ነኝ ብለው ለሀንዬ ነግሯታል። እሺ በቃ ተነሳ፣ አንተ ግን ምንም አላደረከኝም እኮ አባቴ ነህ አባ ካለች በኋላ እሳቸውም ተነስተው እሷም ጉልበታቸው ላይ ድፍት ብላ እያለቀሰች አባዬ ይቅርታ እንድታደርግልኝ ብላለች። ወይዘሮ ባዩሽ ሀሴት ጋር ኪችን ገብታ ልጃቸው ሁኚ ስልሽ ጭራሽ ሰራተኛቸው ሆነሽ አረፍሽ ወይ? ምን እያደረግሽ ነው ብላ ሀሴት ንገላመጠቻት። ሁለቱ ሲያወሩም ምናሴ ደረሰባቸው። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ተረፍረፍ ይበል። ኖላዊ ድራማ ክፍል 43 በዛሬው ክፍል ላይ ኖላዊ ሆስፒታል ገብተዋል። ሕክምናቸው ጀምሯል። ወይዘሮ ሜላት በጣም ተናዳለች። ሀንዬ አባቷን ይዛ ሆስፒታል ሄዳ የምርመራው ሰዓት ስለዘገየባት መሄድ ስላልፈለገችና እሷ ዝም ብላ ስለሆነ ነው እንደዚህ የዘገየችው። ትክክለኛ ልጅ ብትሆን በሰዓቷ ለምን አልተገኘችም እያለች ልጆቿን እየጨቀጨቀቻቸው ትገኛለች። ኖላዊ ተንበርክከው ሀንዬ እኔ አስቀይሜሻለሁኝ፣ ይቅርታ አድርጊልኝ ልጄ፣ እኔ ደካማ አባትሽ ነኝ ብለው ለሀንዬ ሲነግሯት አባ ተነሳ፣ ምን እያደረክ ነው? አላስቀየምከኝም፣ ተነሳ አባ እያለች ለኖላዊ ስትናገር እኔ አስቀይሜሻለሁ፣ እንደዛ እያለቀስሽ ስትሄጂ እኔ ደካማ አባትሽ ነኝ፣ ይቅርታ እንድታደርጊልኝ እፈልጋለሁ ብለው ለሀንዬ ይሏታል። እሷም እሽትልና እሷም በተሯ እሳቸው ጉልበት ላይ ተንበረከክና አባዬ ይቅርታ አድርግልኝ ብላ ተጠይቃለች። ወይዘሮ ሜላትም ልብሷን እያጣጠፈች ሰላምዬ ድንገት ትገባና እማዬ ምን እየሰራሽ ነው ብላ ስትጠይቃት ታዲያ እኔ ምን ላድርግ ብላ ትናደዳለች። ሰላም ምን እየሰራሽ ነው ብላ ስትጠይቃት ይኸውና ሀና ቀረች፣ ለምን ዘገየ? እሷ ልጄ ከሆነች ሰዓቷን አክብራ ለምን ታዲያ አልመጣችም? መሄድ ስላልፈለገች እውነቱ እንዲወጣ ስላልፈለገች ነው ስትል ለሰላም ትነግራታለች። አንቺ እንደዚህ ነሽ። ይህን ያህል ዓመት ሀና እዚህ ቤት ስትኖር ምንም ዋሽታሽ አታውቅም። እሷን ያላመንሽ ማንንም ልታምኒ አትችልም ብላ ለእናቷ ትመልስላታለች። ወይዘሮ ሜላትም ትናደዳለች። ሰላምም ጥላት ትወጣለች። ምናሴ ወደ እሷ ክላስ ይገባና እማዬ ምን እያደረግሽ ነው ብሎ ለእናቱ ከጠየቃት በኋላ ይቅርታ ትላንትና ተበሳጭተሻል፣ እኔ ነኝ ሀሳቡን እያቀረብኩት ምርመራው እንዲጀመር ብዬ
ብሎ ለእናቱ ይመልስላታል። እናንተ ናችሁ ይህንን ሀሳብ ያቀረባችሁት፣ እኔ አውቃለሁ። እኔ ልጄን መቼ አጠኋትም ብላ ሀሴትን አሁንም ልጇ አድርጋ ሀንዬን ገንዘብ እንደፈለገችና እሷን ለማጭበርበር የቀረበች መስሏት በጣም ተናዳ ትሄዳለች። ወይዘሮ ባዩሽም በር ተቆረቆራለች። ወይዘሮ ሜላት ተከፍተላትና ቁጭ እንዳለችም ጉድ ሆኜልሻለሁ ብላ ተነግራታለች። የቅርብ ጓደኛዋ አይደለች። የተፈጠረውን ምስጢር ልትነግራትም ልጆቹ የት ሄደው ነው ብላ ስትላትም በአሁን ሰዓት እንዴት ይነሳሉ ብላ ለወይዘሮ ባዩሽ ትመልስላታለች። ሰራተኛዋ ቤቴን እየበጠበጠችው ነው ስትልም ለወይዘሮ ባዩሽ ስትነግራት ደግሞ ሰራተኛዋ ምን ብላ ነው ቤትሽን የምትበጠብጥብሽም ስትል ለወይዘሮ ሜላት መልሳላታለች። ልጅሽ ነኝ አለች እኮ የሀሴት ታሪክ የኔ ነው አላለች መሰለሽ ወይ ብላ ለወይዘሮ ባዩሽም ስትነግራት ወይዘሮ ባዩሽም ጉድ እኮ ነው የማይሰማ ነገር የለም እያለች እሷ ተንኮሏ ስላለበት ጭራሽ የዲኤንኤ ምርመራም መጀመር አለበት ብላ ለወይዘሮ ባዩሽ ልጆቿ እንዳሏት ስትናገር ያንን ሀሳብ ወይዘሮ ባዩሽ ደገፈችው። እውነቱ መውጣት አለበትም ብላ ለወይዘሮ ሜላት ወይዘሮ ባዩሽ ስትመልስላት አንቺም አለሽበት ወይ ሀናማ አንቺንም አስነክታሻለይ ማለት ነው። ለእኔ እኮ ትክክለኛ ልጄ ሀሴት ናትም ስትል ለወይዘሮ ባዩሽ መልሳላታለች። ላንቺም ቢሆን እውነቱ መውጣት ግድ ነው ስትልም ለወይዘሮ ሜላት መልሳላታለች። እዚህ ጋር የወይዘሮ ባዩሽ ሀሳብ ለምን ምርመራው መጀመር እንዳስፈለገ ወይዘሮ ሜላትን ምን ለማድረግ እንዳሰበች አይታወቅም። ሀንዬም ወደ ቤተ ክርስቲያን ለመሄድ ነጠሏን ስትለባብስ ኖላዊ የት ልትሄጅ ነው ብለው ሀንዬን ይጠይቋታል። ቤተ ክርስቲያን ልሄድ ነው አባ ስትል ለአባቷ ስትመልስ ከመቼ ወዲህ ነው በዝም ሰዓት ብለው እሳቸው ይናገራሉ። ከሄድሽም እኔ ተከትዬሽ አብሬሽ ነው የሚሄደው ብለው ለሀንዬ ሲነግሯት አንተ ከአሲር ጋር ሆስፒታል ሂድ፣ እኔ ወደ ስራ ቦታ ልሄድ ከቤተ ክርስቲያን መልስ ወደ ስራ ቦታ መሄድ አለብኝ ስትል ለኖላዊ ስትናገር ያለ አንድ ነገርማ ቤተ ክርስቲያን እንደማትሄጂ ገብቶኛል፣ የሆንሽው ነገር እንዳለ ተረድቻለሁ ብለው ለሀንዬ ነግሯታል። እሷ ግን ያንን ነገር መናገር አልፈለገችም። ለምናሴ ስልክ ቴክስት አድርጋለታለች። ያን አባቷን ወደ ሆስፒታል ይዛ እንደሄደችና ሰዓቱም እንደዘገየባት ምናሴ ተረቷታል። ሰላምዬ ጋር ሄዳ ይችኛዋ ውሸታማ ምንድን ነበር እያለቻት ሀሴትም ምንድነው እንደዚህ ያስጨነቀሽ ነገር? መቼም ስለኔና ስለ ሀና እያሰብሽ ነው አይደለ? ማንኛዋን ልምረጥ እያለሽ ነው የተጨነቅሽው እያለች ለሷ ስትናገርም ግን ማንን ነው የምትመርጪው ከኔና ከሀና ብላ ለሰላም ስትነግራት ሰላምም ሀንዬን ነዋ የምመርጠው ስትላትም እኔ እኮ እህትሽ ነኝ እሷ እኮ ሰራተኛ ናት ብላ ትላታለች። ሀንዬ ለእኔ ያደረገችው ነገር በጣም ትልቅ ነው ስትላት በጣም ትናደድና ከአጠገቧ ትነሳና ትሄዳለች። ድፍረቷ ከሀንዬ እኩል ልትወዳደር ነው ወይ? ሀንዬ እኮ ለእኔ ያደረገችው ነገር ትልቅ ነው፣ ደሟን እኮ ለእኔ ለግሳልኛለች ስትልም ለራሷው ሀሳቧን እየመለሰች ነበር። ያችኛዋ እኔ እኮ ትክክለኛ እህትሽ ነኝ፣ እንዴት ነው እዚህ ጋር ሀናን የምትመርጭው እያለች በጣም ተንጨርጭራለች። እሷ እስከምትመጣ ድረስም ሰላምዬ ኪችን ምግብ ለመስራት እየሞከረች ትገባለች። እሷ እንደምትሰራላትና ለማገዝም ስትሞክር እሺ በይ አንቺ ጨርሹ፣ እኔን ሀንዬ አስተምራኛለች አይደለም፣ እኔ ደግሞ ላንቺ ልትወው የቀረውን ምግብ አንቺው አስተካክሉ ብላ ለሀሴት ስትነግራት እኔ እኮ ላግዝሽ ነው እንጂ የመጣሁት ለስራ አላልኩም ሰላም ብላ ትናደዳለች። ወይዘሮ ባዩሽም ወደ ኪችን ስትገባ ምግብ እየሰራች መሆኗን ስታያትም ጭራሽ ልጃቸው ሁኒ ስልሽ ሰራተኛቸው ሆነሽ አረፍሽ ወይ? ለምንድነው እንደዚህ የምታደርጊው ብላ እያመነጫጨቀቻት ትገኛለች ሀሴትን። ምክንያቱም እንደ ቤት እንደ ሰላም እንደ ልጆቿ ለምንድነው ራሷን ጠብቃ እቤት የማትቀመጠው? እንደ ሰራተኛ ለምን ትርመጠመጣለች የሚለውን ሀሳብ እያነሳች ነበረ።
የዲኤንኤ ምርመራ መጀመር አለበት ብላ ለሐሴትም ስትነግራት ለምንድነው እንደዚህ ይህንን ሐሳብ አንቺስ ልትቀበይ የቻልሽው ብላ ሐሴት ለወይዘሮ ባዩሽም ስትነግራትም ከዚያ በኋላ እውነቱ ሲወጣ ምን ልታደርጊ ነው? መቼም ዶክተር አይዋሽም ብላ ለባዩሽ ስትነግራት ድንገት እያወሩ ሁለቱ ምናሴ ሲገባ ምግብ እንደፈለገና ደግሞም ሀንዬ ስትመጣ እኮ ትሰራው ነበር ብሎ ለእነሱ እየነገራቸው ነበር። ምግብ ፈልገ ከሆነ እየደረሰ ነው ብላ ለወንድሟ ትነግረዋለች። በሩን ዘግቶ ሲወጣ ወይዘሮ ባዩሽ ምንም ያልደነገጠችው ሐሴት በጣም ትደነግጣለች። ሰምቶን ይሆን የሚለው ነገር ሀሳቡ ተቀርጾባታል። እሷ እኔ ምን ማድረግ እንዳለብኝ እኔ አውቃለሁ፣ ምርመራው መካሄድ አለበት ስትል ለሐሴት ትነግራታለች። ሐሴት ግን በጣም ፈርታለች። ውጤቱ ከታወቀ በኋላ እኔ ምን ልሆን ነው? ልዋረድ ነው ወይ? ዶክተር እኮ አይዋሽም ብላ ለሷ ስትነግራት እሷ ዝጋ ታስጠነቅቃታለች። ምርመራው መካሄድ አለበት፣ ከዚያ በኋላ እኔ ምን ማድረግ እንዳለብኝ እኔ አውቃለሁም ብላ ለሐሴት ታስጠነቅቃታለች። ምናሴ ክላስ ትገባና እንዴት ነው ክላስህ የሚያምረው ስትል ለምናሴ ስትነግረው ምን ታደርገዋለሽ? አሁን ተነጥቄያለሁ፣ እርግብ ነበረች፣ ከርግብ ደግሞ ሰላምዬ ናት እኔ ክላስ የምትኖረው በማለት ለባዩሽ ሲመልስላት አንተስ ብላ ትነግሯለች። እኔማ ወንድ ነህ ተብዬ አትፈራም ተብዬ ሶፋ ላይ ነው የምተኛው ብሎ ለባዩሽ ይነግራታል። ወይዘሮ ባዩሽ ተንኮሏ አሁንም እንደቀጠለ ነው። በመጨረሻም ሜላት ተብዬዋ እሷን ከጋበዘቻት በኋላ መሄድ አለብኝ ብላ ወይዘሮ ባዩሽ ለመሄድ ወስናለች። ሀንዬም ወደዛ ቤት ተመልሳለች፣ ደርሳለች። ከዛም ሰሐንዬ እዛ እንደደረሰችም ከሰላምዬ ጋር ተገናኝተው ሰላምዬ ለምን ዘገየሽ እማዬ በጣም ተቆጥታለች፣ ከምርመራው ሰዓት ለምን ዘገየች ብላ በጣም ተናዳለች ብላ ለሀንዬ ስትነግራት ሀንዬ አባቴን ይዤ ሆስፒታል ሆኜ ነው ስትል ለሰላም መለሳላታለች። እዚህ ጋር ወይዘሮ ሜላት በጣም ያናደዳት ውሸቷን ነው ስትል በጣም ተናዳለች። ሀንዬ ኪችንን እንደሆነች ወይዘሮ ሜላት ተገባና ለምንድነው እንደዛ እየሆንሽው ብላ ተነግራታለች። እሷ እንደማትዋሽና እንዲሁም ደግሞ ያቀረብሽው ሐሳብን ሁለተኛ እንደማታነሺ ላስጠንቅቅሽ፣ አባትሽ ሕክምናቸውን እስከሚጨርሱ ድረስ እዚህ ቤት መቆየት ትቻለሽ፣ ግን የልጅነት ሐሳብሽን እንዳታነሺ፣ አባትሽ ሕክምናቸውን እስከሚጨርሱ ድረስ መቆየት ትችያለሽ፣ በልጆች ግን አትምጭብኝ ስትል ወይዘሮ ሜላት ኪችን ሀንዬን አስጠንቅቃታለች። ምርመራው መካሄድን ወይዘሮ ሜላት አልፈለገችም። ሐሴት በጣም ፈርታለች። ወይዘሮ ባዩሽም ምርመራው መካሄድ አለበት፣ ላንቺም ልጅ ሽን የምትለይበትና የምታውቂበት ይሆናል ብላ ለሷ ነግራታለች። አንቺንም የሆነ ነገርማ አስነክታሻለች እንጂ በሰላምሽ አይደለም ይቺ ሀና የምትባለው ብላ ለወይዘሮ ባዩሽም ነግራታለች። በዛሬው ክፍል ላይ የዲኤንኤ ምርመራው እንግዲህ አልተካሄደም ማለት ነው። ወይዘሮ ባዩሽ ለምን ይሄ ነገር ይካሄድ ብላ ሀሳቧን እንዳቀረበች አይታወቅም። በቀጣዩ ክፍል የምናየው ይሆናል። ቤተሰብ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በያላችሁበት ሰላም ቆዩ። ባይ ባይ።